ላይ ቆሚ። ምን ሆነሻል? እኔ እኮ እናቴ ምን ሆነሽ? እናቴ እኔ ብሎ እንደውም እኔ ማለት ነው ትላንት ወዲያ ነው ፎሎ አደረገችኝ ውብ የእግዚአብሔር እኔ በጣም ተናድጃለሁ። በጣም እንደሆነ አላወኩም። ጌታን ሳኒ ውብዬ በትልቁ አስቀምጭ ቦጋሌን እናስካሌን እየተገጣጠሙትን አስቀምጭ የሚወርቁ ቦታ ላምጣ እንዴ? የሚወርቁ ቦታ ላምጣ? እኔ በሳቅ ሞትኩት። ሲነሳ ነው በላትሽ በጣም የሳቁት ሲንት አይችልም እኮ ያመሻ እንዴ ልጅቷ እኮ ወፍራም ናት። አንቺ እዚህ የሚበይ ያረባሽ ወፍራም ነች። ጥሎ እንዳዩ ኧረ ቤካ ይመቸው። ቤካ ማለት ነው እንደውም ያናድዳል። እንደ ጫት ልጁ ተናዶ የኔ ፍቅር በኢላንዳ የሚመጡት ነገርስ በውሃ ደግሞ ውሃ እየጠጣር እንዴ? በዚህ ግርግር ውሃ ይጠጣል። ወይ እናት እግዚአብሔር እንደ ዛሬ ሲቀላቅም እነዚህ ቱክቱክ ዩቱብ ላይ የቀመጡት ጀምር ማለት ነው። እቺ ቪዲዮ ነች በቃ እየጎተተኝ ነው እየወሰደኝ ነው ስትል ማለት ነው። እየጎተተኝ ነው እየወሰደኝ። አይ አንቺ ማለት ነው መታዘዝ ብቻ ነው መታወቂ። አንቺ ማነሽ? ቤዚ ነሽ ቤዚ ነሽ የምትባይ ሴትዮዋ የመላክ እናንተ አውሩ ጋይስ፣ የገባችሁ አውሩ ሁላችሁ። ሀይሚ የዌልከምን ይውድ እንዴት ነሽ? ሁቢ የቆንጣስ ነገርስ በጣም ነው እኔ እየገረመኝ። ይሄን አይቼ ማለት ሌላ ቦታ ሄድኩ የሆነ ነገር ላይ ከዛ አንድ አይነት ነው እና በጣም ገረመኝ። እነዚህ መላጣ ቦጋሌና አስካሪ በጣም ችግር አላቸው እናቴ። ስለዚህ ዝም ማለት አልግኝ በጣም ችግር አስታቅድነ ያሰኒ ቺቺ ቃሊ የመላጣ ልጅ እስካሁን እኮ አልቀየረችም እኮ አንቺ ቃሊ በእግዚአብሔር ፕሮፌሽን ቀይሩ። ቤቲ ተመችቶሻል እንዴ? ፎቶ የዚህ አታወሪም እንዴ? ምን ታወራ? ተመችቷት ነው። ይኔና ወደ ያማማኝ ነው ከላይ እንዴት ነው ተሻለሽ? አሁን ይሻላል። የኔ ውድ ጭራሽ የራስሽን ፎቶ ዝንጅብል ጣጭ። እኔ እየጠጣሁ ነው ጉንፋን እንዳይዘኝ አንቺን ስለያዘሽ ማሪ ማለት የኔ እናት አሁን እኮ እየጠጣሁ ነው። ይሁን ምግብ እኮ እኔ አልበላም። አሁን እየጠጣሁ ነው። ሲሚ ቦጋሌና እስካሬ ዛሬ ያልተጠበቀ ነገር ነው ያደረጉት ነው እንጂ መንፈሱ ጎተታት እኮ ቅማምዬ። እኔ ወዴት መንፈሱን እየጎተተኝ ነው ስትል እኔ እግዚአብሔርን ሊወቅ ሲልክ እንደላየው ወደ ራሱ ሳበስቶርኩኝ እኮ ራሱ መስራት አልቻልኩኝ። ነው የሚያምርባት ከሷ ጋር የምን በጣም ነው የሚያምረው። የዛሬ ፈጣሪ ምስክር ይደገም በሉት። ይሄ ቪዲዮ ይደገም። የምር እንደዚህ አይነት ቪዲዮ ይደገም ማለት ነው። ሳሚስ ወይ ምንድን ነው መላጣ ልጅ ነገሩ እንድታስረሽ ገበዛ ነው። ሀይ የምሬኑ ደስ ነው የሚለኝ ቃል የምር በጣም ናሰርኩኝ። እግዚአብሔርን በስማል እኔ ግን ሌላ ሰው ነው የመሰለ ይሄ ቤካ መላጣ እስከዛሬ ግን እንደዚህ ሲቃችሁ ታውቃላችሁ። እኔ ደግሞ እንትና ቤካ ሲያሽቃብጥ ሲችልበት ማሽቃበጥ በቃ የማሽቃበጥ ስራውን ይቀጥልበት። ጭራሽ ወድቃ ራሱ ተነስታ ማለት ነው። ጭራሽ ይከራከራል እኮ ፕራንክ ነው ብሎ አይነገርም። ጭራሽ ይከራከራል። እኔ ይሄ ቦታ እሱን ብሩኬ ደግሞ በጣም ብሩኬ ማለት ነው ሀይሚ ባትወድቅ ኖሮ እግዚአብሔርን ይመታል። የምሬ ነው ይመታ ነበር። እኔ አላቅም
ብቻ በጣም ተናደን። ምን ትሰራለህ እዚህ ሩም ውስጥ ምናምን? ለምን ታስጨንቃታለህ? ወይኔ ሚስቱ እንዴት ነው? ወይ በጣም ቦብዬ ሆኖ የጮኸውን ጩኸት ሰምተሽልኛል? ያባረውን እንደዚህ ማለት ነው። ያንሳት የለውም ምን የእሷስ ነገር እኮ ነው ያሳቀኝ። እየጎተተኝ ነው እየጎተተኝ ነው። ሰኒ አንድ ነገር ልንገር፣ የዛሬ ቪዲዮ ሀይሚ ስቃ ታውቃለች። እናቴን ቤት አንድ ቀን ስቃ በዚህ ወቅ የዛሬ ቪዲዮ እንጂ ተመቸሽ አንድ ቀን ዛሬ ብቻ ነው የሰጠችው። የእሷ ጭንቅላት ሁሌ ትክክል አይደለም ነው የነሱ ምስራ ዛሬ ያሰ የመታለች ፍቅር የመታለች ዛሬ የቦጋሌ እና የአስካሪ ነገር ይፈተፈታል ነው የምልሽ። እኔ አስካሪ እኔ ውድ ፍቅር የምር ትችላለች። ሀይሚ እኮ ትችላለች ነው የምልሽ። እና ምንድን ነው የተፈጠረው ምናምን እያለ እኔ እኮ እዚህ ሰፈር የለዚህ ያሰረችኝ ጩኸት እኮ በሀይሚ እኮ ነው የምረሳው። ተሳባረርማ አብቄ አንቺ ዛሬ እኮ ይሄ የቆየ ስራ አረገች። ሁላ በእነሱ ይዝናናሉ፣ ከዛ በእነሱን ይሰደባሉ። እግዚአብሔር እነሱ እኮ የሳቃችን ምንጭ ነው። የምሬ ነው። ቡቡዬ እግዚአብሔር ይሄ ስራ እኮ ቆይቷል። እንደዛ አይነት ስራ እናቴ ሀይሚዬ ይመችሽ ነው የምልሽ። ድገም፣ ይሄ ስራ ይደገም ነበረ ታረገች ፎቶ ነገር ወይኔ የኔ አባቴ እናንተ ማለት ነው። የሆነ ነገር ቢፈጠረ ራሱ በፎቶ ነው እንደሚመታው። ወይኔ ምን ሊሆንላችሁ? እኔ በሳቅ ነው የሞት። እንዶ ቢለዋ ይዜና አላለችም። ቤካ ሳሎን ነው መሰለኝ የተኛው። ቢለዋ ይዜና ወይ ምን ማለት ነው? ምን ማለት ነው? ምን ማለት ነው? አንቺ ደግሞ አረጋጉ ገና ከመግባቱ እየሰደበች ተረጋጉ። ሰከን ቀጭኖች ተረጋጉ። ሁላችሁም እንጂ ሀይሚ ቅጥን ማለት እንደዛ ቅጥን ሴት መሆን እኔ አሁንማ አሁን በጣም ቀጭን ሰኒ ማለት ነው። ሰኒ ዝም በይ እስኪ። መንፈስሽ ይመታ። መንፈስ አልሆንም። ምንድነው? አንቺ ደግሞ ምንድነው ያለው ሰውና ቦርጭ ያለው ሰው በህይወት አልወድም። በየስ የምን ቄጥ ነው የምታወራ አንቺ? አይደለም አንቺ አይደለም ልንገርሽ መጀመሪያ ምንም አልፈልገሽ ነው ብሉና ጠይቁ። እኔ ወንድ ልጅ ቄጥ ሲኖር አሁን የወንድ ልጅ ቄጥ አንዳንዴ ይማቅ ድብቅ እጆ እየጸለየች ነው። እዚህ ጋር እግዚአብሔር ሰው እየፈወሰ ነው። መንፈሱ ወርቆ ማለት ነው። ዳይመንድ እኮ ነች። በቃ ዳይመንድ ነኝ ብለሽ ማመን ነው። ዳይመንድ አይደለም ልትሉ ነው። መንፈሱ ወርቆ እያነሱ ነው። እዩ ጋይጦ ወይ እንደው የሆነ ቦታ ላሳይሽ እንዴት ሆነ መንፈሱ የወደቀው። ይህ እናትን እዚህ ከቀረ ወርቅ ነው ውጣ እያለ ነው እያስወጣ። ወይኔ እኔ እንደ ዛሬ ሲቀላቅም ወደቀ ጎተተኝ ወርቅም ዘንድሮ እየሳበኝ ነው። ይስባል ማግኘት ነው አይደለም። የተኛው ቦታ ነው መንፈስ ቤት ገብቶ ባልና ሚስት ተቃቅፈው ቁጭ የሚሉበት የተኛው ቤት ነው መንፈስ ያልተጸለየ ውሃ እየተገዛ ውሃ ወደዳችሁም ጠላችሁም ሀይሚና ብሩኬ
ለሚዲያ ድምቀት ለመሳቅ እኛ አሁን መች ጨለማ ናቸው አላልን። እኛ እነሱ ድምቀት ናቸው። ሲጀመር አትንጫጩ። እኛ ሁላችንም በተራ እናውራ ማለት ነው። ውብዬ ይሄ ቦታ አይደለም የቆሙ ቦታ ውብዬ እየተገጣጠሙበት ቦታ እየተገጣጠሙበት ቦታ በጣም እሳት የሚነዳ ሰዎች አሉ። እሳታችሁ ይመታል ነው የሚሉት። እዚህ ጋር አንድ ሰው ነው ሁለት ሰው ነው ያለው። አንቺ ስነስርዓት ያየ መላታል። እዚህ ጋር ደግሞ እንትን የሆነ ሰርቆ ሲወጣ ሌባ ተይዞ ፊቱ የቡጋሌ ፊት እዩ። አስካሌ ፖሊስ መሆን አለባት። የአስካሌና የቦጋሌ አስተዳደሮች እንዴት ዋላችሁ? እንዴት መሻችሁ? ፈጣሪ ይመስገን። የአስካሌና የቦጋሌ ዘበኞች እናንተ መቼም አተኙም። ኧረ እባክሽ አንቺ ነሽ ዘበኛ፣ አንቺ ነሽ። አንቺ እንኳን ይሄ ቤቢ ውስጥ ገብተሽ በመጋረጃው ላይ ትወጫለሽ። ቀዳዳ የምር የቤካ መላጣ ቡሩኬ ሁለት አድርጎ ዛሬ ያሳዘነኝ ቤኪ ነው። የኔ ጀመር ማለት ነው። ጀመር ብሩክ መጨረሻ ላይ ብሩክ አውቆ ማለት ነው ራሱ ጭንቅላት ላይ ሊመታ አስቦ ሆዱ ላይ ኧረ በስመ አብ ወልድ ቤታን ግን ይመቻቸው። ዛሬ መበስማ አስካሌ ትንሽ ጨምር ብላለች። ብሩክ ነው ያለ ከበደች። እሱ ደንግጧል። በምን ብሩክ ሀይሚ ስለከበደች ሳይሆን እግሩ አሳሞ ወይኔ ዛሬ ግን ፍቅር ያንቺ ነፍስሽ አይማርም። እግዚአብሔር እኔ ግን ሀይሚ ማለት ነው ሀይሚ ምን ጊዜ ነው የተፈጠረ? ፈጣሪ የምር ሁሉ ሰው ሳይፈጥር ማለት ነው ሀይሚ ነው የምፈጥረው። በቃ ዘና ያለ ልብ የእሷ ጭንቅላት ስማት በኢየሱስ እኔ ቢሆን አልመጣም ይሄ ነገር በኢየሱስ ሰይጣኑ አንደ ሰይጣኑን አንደ መንፈሱን አንደ መንፈሱ ደግሞ እጇን ደግሞ እያሳየች እጇን እንዴት ነው ባይሱል እጇ ነገር እኮ እሱ እቅፍ አድርጎ ቁጭ ካለበት አንድ ቀን ይሄ ነገር ያጋጥማል። አንድ ቀን አላዘርና ትንሱም እንደዚህ ነው የወደዱት ፍቅር ላይ ዛሬም ኢየሱስ ነገር ማለት ነው አይላንድ ከዛ በኋላ የፎቶ ከጅምሩን ያቡኩት እኔ ግን ቤኪን ካየው በኋላ እንኳን ተጠረጠር ወይ ሀይሚ አንተን ይመታል ሲል ሌላ ሰው ነው እንደገባው ጌታ ሆይ አሁን ቤኪ ይማቸው ለፕራንክ ነው በቃ ከነሱ ጋር ቁጭ ያለ የትወና ጥግ ነው ያሳየች። ጌታን ትለያለች። አይ ሚሯ ወይ ወደ እሱ እየሰበኝ ነው። ትወድቃለች፣ ትነሳለች። ደግሞ መጨረሻ ላይ ማለት ነው መጨረሻ ላይ እሷ ሲወድቅ ማለት ነው እኔ ጌታን ደነገጥኩ። እውነተኛ ዶሮ ማለት ነው ቤኪን በቦቅ ሲለው ነበር። እሷ ወድቃ ነው ያዘናገችው። የምሬን ነው። እሷ አውቃቸው ነው የወደቀችው። እግዚአብሔርን ሊመታ ነበረ። አውቃው ነገሩን አቀዘቀ በሷ ላይ አረፈ። ከዛ
ቲጂ ቤኪን ለብሶ ወደ 9ኛ ሰማይ ይልካል ብሎ ወይኔ ሀይሚ ወደቀች ይላል። ወይኔ ማታ ዛሬ እኔ እንዴት ነው ማድረግ እኔ ከጅምሩ እኔ በሷ ላይ ያሳቀኝ ደግሞ ደውላ ድረሱ ውሽ በስመ አብ ላይ ይታንከስ ሲሆንሽ ልጅ እንደው ከየት እንደሚመጣላት አይዲዮን ከየት አባቷ እንደምታመጣ እየጎተተኝ ነው እሱ ጋር እየጎተተኝ ነው የምትለው ነገር ነው። በጣም ይገርማል። መሰረትን የተሸክማት ከመንበሱ ጋር ሊደባደብ እኔ እያሳቀኝ ፋርት ማለት ነው። እኔ እየሳበኝ ነው እዛ ጋር ወደዛ እየሳበኝ ማግኘት አለው ምናምን እኔ በደንብ የሳቅሁት ፓርት ልንገራችሁ። ብሩኬ ወይ አይላንዱ አይወርወርም ወይ ውሃው አይደፋም። ትንሽ ጠብጠብ እንትን ጠብጠዋል ነው እንደሚረጨው ፈርተዋል። በጣም ፈርተዋል እኮ እንዴ! ምን ሆናችሁ ነው ደግሞ እነሱ ለመራቂም ጫንቆታል። ብሩኬ እዚህ ጋር ማለት ነው የእጅ መረብ እየመታ ነው። መረብ የእጅ ጓል ሀይሚ ዛሬ ዳኛ ነች። ዳኛ ኮች ናት። እየተመታሽ ወይኔ የበርዳና ፍቅር እኔ የሚያስቀኝ ማለት ነው ግቢ ውስጥ መጋረጃ ከኋላ ነው መጥቶ ነው የገባው ወይ መንፈሱ ሁለት መንፈሱ አመጣ ቁም ሳጥን ውስጥ ጀምሮ ነው ወይ እናንተ ትቀልዳለች። ቦምባው ተቀዶ ነው ያለው ወይ ኔጌታ ወይ የሰለጠነ ነው ዘር ካለ ሰማይ መንገድ አለ የሚሉ አሁን እዛ ውስጥ ነው ቦምባ ያለው። ሽንት ቤት ነው ልጁ ደግሞ ኋላ ሽንት ቤት ልብሱ ይሆናል ልብስ ያስቀምጣሉ። አንቺ ሁባ የምን ይሄ ደግሞ ለምንድን ነው ያመጣሽው? የፈረንጅ ልጅ እኮ ነው። እሱ ይጫማል ይሰጣሉ። የኔ አባት ምስኪን ዛሬ የምትጫወተችበት ነገራችን ላይ እማ የምለውና አባ የምለው ሰው አይመችም። እኔ ነው ማታ ነው ያሳመረችው እናቴን ይመረች እኮ የኔ እናት እዚህ ጋር ማለት ነው። እዚህ ጋር የብሩክ እንትን ጎሉ ነው የሚያስገኝ ጎል ሊጥል ነው ዋዙ አስገቡ። ቡርታ ቀይር፣ ሁባ ቀይር፣ ሌላ ቀይር። ወይኔ ከጅምሩ ነው ሽንቴን የለቀቅኩት ዛሬ። ውይ በስመ አብ ጭራሽ ሽንትሽን ለቀሻል አንቺ ቲጂ ነፍስሽ አይማርም። ሽንቱን ያለቀቃለ እንደ ዛሬ እኔ የዛሬ ቪዲዮ አይተ የተኛው ቪዲዮ ትዝ ያለው መሰልሽ? ኤፍሬም ሰው ጫት እየቃመች ማለት ነው። እንደዛ አይነት ቪዲዮዎች ነው የመጡ። ጎጋሌ በጣም ተናግራ ሻራ ደግሞ እኮ የፈለገች ነው የምታደርገው። እንደው አንቺ የተመጣ እዚህ ጋር እንትን ነው እዚህ ጋር ጸሎት እያደረጉ ነው። ተፈውሳል ሂድና ተፈውሳል ልክ ቤቱ ኪዳነ ምህረት አላለ ረፊ ቆይ ረፊ እናቴ አንቺ ሰው የሚያወራው ነገር ቀርጸሽ ነው የምትይዥ። ይሄ አልተመቸሽ? ሄድጮ ይሄ የተፈወሰ አይኑ አያይም ነበር። ተፈወሰ አይኑ ማየት ጀመረ። መንፈሱ ወደቀ። ከእንግዲህ በኋላ አይመለስም።
አሁን መንፈሱ እኔ አሁን ለሀይሚ ጸልይ ቤት ከባድ ልብሴን ሁሉንም አውልቄ ነው የሚተኛ ላለ አረሳኒ ይሄ ማለት ነው። እሱ አሁን ቤካ ማለት ነው። ልብሱ ሁሉ አውጥቶ እንዴት ነው የሚተኛው? ችግር እኮ ነው። ኧረ ተው እናንተ ግን ተው በቃ ካላስ ይሄ ነገር አታውቀዋ ማለት ነው። ሰው በማታ እንደፈለገ ሊተኛ ይችላል። የራሱ ቤት ነው የራሱ ቤት